ማክሰኞ ዕለት በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት የታሪካዊ ፍጥጫ መድረክ ሆኖ ውሏል። የዓለምን ሰላም የማስጠበቅ ኃላፊነት የተጣለበት የጸጥታው ምክር ቤት በኢራን የኒውክሌር ጉዳይ ላይ በሁለት ጎራ ተከፍሎ የቃላት ጦርነት ውስጥ ገብቷል። ይህ ስብሰባ ተራ ዲፕሎማሲያዊ ክርክር አይደለም። ይልቁንም ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋ የሚችል በመካከለኛው ምስራቅ የተከፈተ የገሃነም ደጅ ነጸብራቅ ነው። በአንድ በኩል ማዕቀቦች እንዲቀጥሉና ኢራን የወታደራዊ ኃይሏን አቅምና ብዛት ውስን እንድታደርግ የሚፈልጉ የምዕራባውያን ኃይሎች፣ በሌላ በኩል ደግሞ ማዕቀቡ ሕጋዊ መሰረት የለውም የሚሉ የሩሲያና የቻይና ድምጾች ምክር ቤቱን የፖለቲካ መተላለቂያ አድርገውታል። ይህ በእንዲህ እንዳለ ከኢየሩሳሌም የሚወጡ መረጃዎች ዓለምን ይበልጥ እያስደነገጡ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተመራጩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻውንና ወሳኝ እርምጃ የተባለለትን የኢራን የጥቃት ዕቅድ ይዘው ወደ ፍሎሪዳ እያመሩ ነው። በጸጥታው ምክር ቤት አዳራሽ ውስጥ የነበረው ድባብ እጅግ የከረረ ነበር። የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ኃላፊ ሮዝሜሪ ዲካርሎ የ2025 ሁለተኛ አጋማሽ እጅግ አስገራሚ ዲፕሎማሲያዊ ጥረቶች ቢደረጉም በኢራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንዳልተቻለ በምሬት ገልጸዋል። ዲካርሎ እንዳሉት የዓለም ማህበረሰብ ካሉት አማራጮች ሁሉ የተሻለው በንግግር የሚደረግ ስምምነት ነበር። ሆኖም ያ ዕድል አሁን ከመቃብር አፋፍ ላይ ይገኛል። የክርክሩ መነሻ በ2015 የተፈረመው የኒውክሌር ስምምነትና በውሳኔ ቁጥር 2231 ላይ የተቀመጠው ስናፕባክ ወይም ማዕቀቦችን በድንገት የመመለስ መብት ነው። ፈረንሳይ፣ ጀርመንና ብሪታንያ ኢራን ግዴታዋን አልተወጣችም በሚል ማዕቀቡ እንዲመለስ ማድረጋቸው ምክር ቤቱን ለሁለት ሰንጥቆታል። የፈረንሳዩ ተወካይ ጄይድ ሃርማሪካሪ የኢራን የኒውክሌር ክምችት አሁን ያለበት ደረጃ አስፈሪ መሆኑን ሲገልጹ ኢራን አሁን ባላት የዩራኒየም ክምችት 10 የኒውክሌር ቦምቦችን ማምረት ትችላለች። ይህ ደግሞ ለዓለም ሰላም የቀጥታ ስጋት ነው ብለዋል። ይህ ንግግር በምክር ቤቱ ውስጥ እንደ መብረቅ ድምፅ ያስተጋባ ሲሆን የምዕራባውያኑን የጦርነት ነጋሪት ይበልጥ አድምቆታል። በተቃራኒው የሩሲያው አምባሳደር ቫሲሊ ኔቤንዚያ ስብሰባውን የሕግ አልባነት መገለጫ ሲሉም አጣጥለውታል። እንደ ሩሲያና ኢራን አባባል የውሳኔ ቁጥር 2231 የጊዜ ገደብ በጥቅምት 18 ቀን 2025 አብቅቷል። ስለዚህም ምክር ቤቱ ስለዚህ ጉዳይ የመወያየትም ሆነ ሪፖርት የማቅረብ የሕግ መብት የለውም ብለዋል። የኢራኑ አምባሳደር አሚር ሰኢድ ኢራቫኒ አሜሪካና አጋሮቿ የጫካ ሕግን በዓለም ላይ ለማንገስ እየሞከሩ ነው ሲሉም ከሰዋል። ኢራን ለማስፈራራትና ለፖለቲካዊ ጫና በጭራሽ አትንበረከክም ያሉት አምባሳደሩ የምዕራባውያኑን አካሄድ የተሰላ የሐሰት መረጃ ስርጭት ሲሉ ገልጸውታል። የአሁኑን ውጥረት ለመረዳት ከጥቂት ወራት በፊት የተካሄደውን አውዳሚ ጦርነት ማስታወስ ግድ ይላል። በሰኔ 2025 በኢራንና በእስራኤል መካከል የተቀሰቀሰው የ12ቱ ቀን ጦርነት በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ የጥፋት ቀጠናን ፈጥሮ ነበር። እስራኤል ሰኔ 13 ቀን በኢራን የኒውክሌር ተቋማት ላይ በሰነዘረችው ድንገተኛ ጥቃት በርካታ ሳይንቲስቶችንና ወታደራዊ መሪዎች ተገድለዋል። አሜሪካም በጦርነቱ በቀጥታ በመሳተፍ ኦፕሬሽን ሚድናይት አመር በተሰኘው ዘመቻ በፎርዶ እና በናታንዝ የሚገኙ የኢራን የኒውክሌር ማዕከላትን አውድም ያለው ብላ ነበር። በወቅቱ በትንሹ 1000 ኢራናውያን ሲገደሉ ኢራንም በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ወደ እስራኤል በመተኮስ ምላሽ ሰጥታለች። ይሁን እንጂ አሜሪካ አጥፍቼዋለሁ ያለችው የኢራን የኒውክሌር ፕሮግራም እንደ ሰደድ እሳት እንደገና ማገርሸቱ ነው አሁን ለሰላም ምክር ቤቱ ስጋት የሆነው። እስራኤል ኢራን የተመቱባትን ተቋማት በፍጥነት እየገነባች እንደሆነና የዩራኒየም የማበልጸግ ስራዋንም ወደ ቀድሞ ፍጥነት መመለሷን የሚገልጽ ሰነድ ይዛለች። ይህ ደግሞ የሰኔው ጦርነት ለኢራን የኒውክሌር ምኞት መፍትሄ አለመሆኑን ይልቁንም ቁስሉ እንዳመረቀዘ ያሳያል። አሁን በጣም አሳሳቢ የሆነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዶናልድ ትራምፕ ያዘጋጁት ምስጢራዊ የደህንነት ፋይል ነው። ይህ ፋይል እስራኤል በኢራን ላይ ልትሰነዝረው ያሰበችውን አዲስና የመጨረሻ የተባለ ጥቃት ዝርዝር ይዟል። ኔታንያሁ ትራምፕን በፍሎሪዳ በሚገኘው ማር አላጎ መኖሪያቸው ሲያገኟቸው አሜሪካ በዚህ ጥቃት ላይ በቀጥታ እንድትሳተፍ ይጠይቃሉ ተብሎም ይጠበቃል። የእስራኤል ዋና ዓላማ አሁን ከኒውክሌር መርሃ ግብሩም አልፏል። እስራኤል የመካከለኛው ምስራቅ ሰላም የሚረጋገጠው የኢራን መንግስት ሲወገድ ብቻ ነው የሚል ጽኑ እምነትን ይዛለች። ለዚህም ሲባል የውስጥ ተቃዋሚዎችን መደገፍ፣ የኢኮኖሚ ማዕቀቦችን ማጥበቅና ወታደራዊ ጥቃቶችን ማቀናጀት የሚሉ ስልቶችን ነድፋለች። የእስራኤል የስለላ ድርጅቶች እንደሚሉት ኢራን በሰኔው ጦርነት የተመቱባትን የባለስቲክ ሚሳኤል ፋብሪካዎች በከፍተኛ ፍጥነት መልሳ ገንብታለች። ይህ ደግሞ ለእስራኤል የህልውና ስጋት ነው። ኔታንያሁ ይህንን ስጋት በመጠቀም ትራምፕን ወደ ጦርነት አውድማ ለመሳብ እየተንቀሳቀሱ ነው። ትራምፕ በበኩላቸው ኢራን የኒውክሌር ስምምነት ካላደረገች ሚሳኤሎቿን አጠፋለሁ የሚል ማስፈራሪያ ቢሰነዝሩም አሁንም ለዲፕሎማሲያዊ ንግግር ክፍት እንደሆኑ ይናገራሉ። ሆኖም የትራምፕ አስተዳደር ዜሮ ዩራኒየም ማበልጸግ የሚል ቅድመ ሁኔታ ማስቀመጡ በኢራን በኩል ሊታሰብ የማይችል ተብሎ ውድቅ ተደርጓል። በዚህ የፍጥጫ ድራማ ውስጥ የሩሲያና የቻይና ሚና እጅግ ወሳኝ ሆኗል።
ሩሲያ የምዕራባውያኑን ማዕቀብ ህገወጥ በማለት በይፋ ተቃውማለች። አምባሳደር ኔቤንዚያ ፈረንሳይና አጋሮቿ ዲፕሎማሲያዊ ጥረታቸው መክሸፉንና አሁን የሚከተሉት መንገድ ወደ ባሰ ቀውስ የሚመራ መሆኑን ተናግረዋል። ቻይናም በተመሳሳይ በኢራን ላይ የሚጣለው ማንኛውም ጫና በቀጠናው ያለውን የኃይል ሚዛን እንደሚያናጋ፣ የነዳጅ ገበያውን ወደ ከፍተኛ ቀውስ እንደሚከተው ትሰጋለች። ለኢራን ሩሲያና ቻይና እንደ ጋሻ ሆነውላታል። ይህ ደግሞ አሜሪካና እስራኤል በኢራን ላይ የሚወስዱት እርምጃ ከኢራን ጋር ብቻ ሳይሆን ከእነዚህ ሁለት ኃያላን አገራት ጋርም ሊያጋጭ እንደሚችል ትልቅ ምልክት ነው። በሌላ በኩል የቀጠናው አገራት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በከፍተኛ ስጋት ውስጥ ናቸው። የኢራን ኒውክሌር መታጠቅ የጦር መሳሪያ ፉክክርን በቀጠናው እንደሚቀሰቅስ ቢረዱም ጦርነቱ ግን ቤታቸውን ሊያቃጥል እንደሚችል ያውቃሉ። በጋዛ የተደረሰው የተኩስ አቁም ስምምነት በእስራኤል በመቶዎች በሚቆጠሩ ጊዜያት መጣሱ ደግሞ ቀጠናው ምን ያህል የሚፈነዳ ባሩድ ላይ እንዳለ ማሳያ ነው። የኢራን ወታደራዊ ዝግጁነት አሁን ካለፈው የተሻለ ሆኗል። በሰኔው ጦርነት የተማረችው ኢራን የኒውክሌር ተቋማቷን ይበልጥ ወደ መሬት ውስጥ በማስገባትና የጸረ አውሮፕላን መከላከያዎቿን በማጠናከር ላይ ትገኛለች። የኢራን አብዮታዊ ዘብ በሶሪያ በሊባኖስና በየመን ያሉ አጋሮቹን በመጠቀም በእስራኤልና በአሜሪካ ጥቅሞች ላይ ጥቃት ለመሰንዘር ዝግጁ መሆኑን ገልጿል። በአንጻሩ አሜሪካ በባህረ ሰላጤው አካባቢ ያላትን ወታደራዊ ክምችት እያጠናከረች ነው። የትራምፕ አስተዳደር ተወካይ ሞርጋን ኦርታገስ ለኢራን አምባሳደር የሰጡት ማስጠንቀቂያ ግልጽ ነበር። እጃችሁን ከእሳቱ ውስጥ አውጡ፣ የፕሬዝዳንት ትራምፕን የዲፕሎማሲ እጅም ተቀበሉ፣ ካልሆነ ግን ውጤቱ የከፋ ይሆናል ብለዋል። ይህ ንግግር አሜሪካ ወታደራዊ እርምጃ ለመውሰድ ያላትን ዝግጁነት የሚያሳይ ነው። አሜሪካ ኦፕሬሽን ሚድናይት ሃመር በሚል ስያሜ የኢራንን የኒውክሌር የጀርባ አጥንት ለመስበር ቆርጣ ተነስታ ነበር። ፕሬዚዳንት ዶናልድ ትራምፕ በወቅቱ በነበራቸው ትዕቢት የታጀበ ንግግር በከርሰ ምድር ውስጥ የተገነባውና የማይበገረው የፎርዶ የኒውክሌር ማዕከል ከመሬት ጋር ተደባርቋል፣ ተደምስሷል ሲሉ ለዓለም አበሰሩ። ናታንዝና ኢስፋሃን የነበሩ ግዙፍ የኒውክሌር ፋብሪካዎችም በአሜሪካ ድንቅ የጦር መሳሪያዎች ወደ አመድነት መቀየራቸው ተነገረ። ያኔ የምዕራባውያን የስለላ ድርጅቶች የኢራን የኒውክሌር ምኞት ቢያንስ ለ2 ዓመታት ወደ ኋላ ተመልሷል የሚል ስሌትን አስቀምጠው ነበር። ሰማዩ በጭስ ታፍኖ መሬቱ በፍንዳታው ኃይል ተናውጦ እስራኤልም የህልውና ስጋቴን ቀበርኩ ብላ በፈገግታ ስትሞላ፣ ኢራን ግን በዝምታ ውስጥ ምስጢራዊ ሴራዋን እየጎነጎነች ነበር። የውጭ ጉዳይ ሚኒስትሩ አሁን ላይ ለዓለም የገለጹት እውነታ ግን ሌላ ነው። አሜሪካና እስራኤል ህንፃዎችን አፍርሰዋል፣ ማሽነሪዎችን አውድመዋል፣ መሠረተ ልማቶችንም አውድመዋል። ነገር ግን ይህ ትልቅ ነገር ነው። የኢራንን ጥልቅ እውቀት ሊያጠፉት አልቻሉም። ሚኒስትሩ እንዳሉት የ90 ሚሊዮን ህዝብ ባለቤት የሆነችውና በምድር ላይ ካሉ ጥንታዊ ስልጣኔዎች አንዷ የሆነችው ኢራን በቦምብ ተደብድባ የምትጠፋ አገር አይደለችም። የኒውክሌር ፕሮግራሟ በሀገር በቀል እውቀት ላይ የተገነባና በመላው ሀገሪቱ የተበተነ በመሆኑ በጥቃቱ ያልተነኩ የምስጢር ዋሻዎች አሁንም በሥራ ላይ መሆናቸውን ፍንጭ ሰጥተዋል። አሁን ዓለምን ያስጨነቃት ትልቁ ጥያቄ ኢራን ዩራኒየም ማበልጸጓን ቀጥላለች ወይ የሚለው ነው። ምንም እንኳን የውጭ ጉዳይ ሚኒስትሩ አባስ አራቺ ተቋሞቻችን በመጠቃታቸው አሁን ላይ የማበልጸግ ሥራ የለም ቢሉም በምክትል ሚኒስትሩ ንግግር ውስጥ ግን ሌላ ስጋት ተደብቋል። ኢራን ዜሮ ዩራኒየም ማበልጸጊያ የሚለውን የአሜሪካ ቅድመ ሁኔታ ቅዠት ስትል አጣጥለዋለች። በዚህ መሃል ነው እንግዲህ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ እንደ ክፉ ህልም ብቅ ያለው። የድርጅቱ መሪ ራፋኤል ግሮሲ የተደበደቡትን ተቋማት ለመፈተሽ ቢወተውቱም ከቴህራን የተሰጣቸው ምላሽ ግን እጅግ የከረረና በከፍተኛ ተቃውሞ እየታጀበ ነበር። የኢራን የኒውክሌር ኃይል ድርጅት መሪ መሐመድ ኢስላሚ ለዓለም አቀፉ ማህበረሰብ እንዲህ ሲሉ በንዴት ተናገሩ። ጥቃቱ ሲሰነዘርብን ዝም ብሎ የተመለከተ ድርጊቱን ያልኮነነ ድርጅት አሁን መጥቶ የመፈተሽ ምንም አይነት የሞራልም ሆነ የህግ መብት የለውም ብለዋል። ኢስላሚ የአቶሚክ ኤጀንሲውን የእስራኤል የስለላ ተላላኪ አድርገው በመፈረጅ የተመቱትን ተቋማት ለመፈተሽ ምንም አይነት ፕሮቶኮል እንደሌለ አስታውቀዋል። ይህ ማለት ኢራን በተመቱት ፍርስራሾች ውስጥ ምን እያደረገች እንደሆነ ዓለም እንዳያውቅ የብረት መጋረጃ ዘጋች ማለት ነው። ነገር ግን ኢራን ይህንን ሁሉ ኃይል ከየት አመጣችው? ውድመቱንስ እንዴት በፍጥነት እያገገመችበት ነው ለሚለው ሚስጥሩ የሚገኘው በምስራቅ በታላቋ ቻይናና በሩሲያ እቅፍ ውስጥ ነው። ሲኤንኤን ባገኘው መረጃ መሰረት ቻይና ለኢራን የሚሳኤል ነዳጅ ማምረቻ የሚሆን ሶዲየም ፐርክሎሬት የተሰኘ ኬሚካል በምስጢር እያቀረበችላት ነው። ኢራን አሁን ሚሳኤሎቿን መልሳ እየገነባች ነው። ከጥፋት አመድ ውስጥ እንደገና እንደሚነሳው ፊኒክስ ወፍ የኢራን ወታደራዊ አቅም ከመቼውም ጊዜ በላይ በላቀ ፍጥነት እያገገመ ነው። ሚኒስትሩ በኩራት እንደተናገሩት ኢራን ከቻይናና ከሩሲያ ጋር ያላት ግንኙነት የቆየና የማይበገር ነው። ይህ የአያላን ጥምረት አሜሪካ በቀጠናው የነበራትን የበላይነት ጥያቄ ውስጥ ከቶታል። ኢራን አሁን የምትከተለው ስልት ግልጽ ነው። በአንድ እጅ ዲፕሎማሲ፣ በሌላ እጅ የሚሳኤል ቁልፍ።
ፕሬዚዳንት ትራምፕ በድጋሚ ንግግር እናድርግ የሚል የእርቅ እጃቸውን ቢዘረጉም ኢራን ግን የዩራኒየም ማበልጸግ መብቴ ካልተከበረ እጅህን አቃጥለዋለሁ የሚል ምላሽ እየሰጠች ነው። ዛሬ በመካከለኛው ምስራቅ ያለው ድባብ የጦርነት ነጋሪት የሚጎሰምበት ዋዜማ ላይ ያለ ይመስላል። እስራኤል ኢራን የኒውክሌር ቦምብ ለመስራት ጥቂት እርምጃዎች ብቻ እንደቀራት በማመን ሁለተኛውንና ምናልባትም የመጨረሻውን የጥፋት እርምጃ ለመውሰድ ጣቷን በቃታው ላይ አሳርፋለች። አሜሪካ በበኩሏ በኢኮኖሚ ማዕቀብና በወታደራዊ ዛቻ ኢራንን ለማንበርከክ እየሞከረች ነው። ነገር ግን ኢራን ያቺ የመኖር ጥበብ መምህር የሆነችው ሀገር ለዓለም አቀፉ ጫና የምትሰጠው ግምት አነስተኛ ነው። ሚኒስትሩ ለትራምፕ አስተዳደር የላኩት መልእክት እጅግ ጥልቅና አስፈሪ ነው። እኛ በምድር ላይ ካሉ ስልጣኔዎች ሁሉ ቀዳሚዎች ነን። እኛ የመኖር ጥበብን የተካንን ህዝቦች ነን። እኛን በቦምብ ደምስሳችሁ የምትጨርሱን ከመሰላችሁ ተሳስቷቸዋል ብለዋል። ይህ ንግግር የኢራንን የአይበገሪነት መንፈስ የሚገልጽ ብቻ ሳይሆን ወደፊት ለሚመጣው የከፋ ደም መፋሰስ እንደ ማስጠንቀቂያ ደውል የሚቆጠር ነው። ዓለም አሁን የቆመችው በሁለት ኃያላን እልከኞች መካከል ነው። በአንድ በኩል የኢራንን ኒውክሌር ለማጥፋት የቆረጠውና ዜሮ ማበልጸግ የሚለው የአሜሪካና የእስራኤል ጽኑ አቋም፣ በሌላ በኩል ደግሞ ብሔራዊ መብቴን አልነጠቅም፣ በፍርስራሾቼ ላይ እንደገና እበቅላለሁ የሚለው የኢራን እምቢተኝነት። በዚህ የዝሆን ፍልሚያ ውስጥ የሚጨፈለቀው ግን የዓለም ሰላም ነው። ዓለም አቀፉ አቶሚክ ኤጀንሲ አቅመቢስ ሆኖ መቅረት፣ የአያላን አገራት በምስጢር የጦር መሳሪያ ማቅረብ እናም የቀጠናው አገራት በጭንቀት መታመስ መጪው ጊዜ ምን ያህል የጨለመ መሆኑን ያሳያል። ፍርስራሾቹ ገና አልተጠረጉም። የሰኔው ጦርነት ጭስ ገና አልበነንም። ነገር ግን የኢራን የኒውክሌር ፕሮግራም ሙሉና ደህና መሆኑን መነገሩ ዓለምን ወደ ሌላ ምናልባትም የመጨረሻ ወደ ሆነ ታላቅ ፍንዳታ እየገፋት ነው። ታሪክ ራሱን ይደግማል ይባላል። ነገር ግን አሁን እየታየ ያለው ታሪክ ሳይሆን የሰው ልጅ በእጁ የሰራው የጥፋት ድግስ ነው። የፋርስ የኒውክሌር ትንሣኤ ወይስ የመካከለኛው ምስራቅ የመጨረሻው ፍጻሜ የሚለውን መልስ ጊዜና የጦር አውሮፕላኖቹ ሞተር ብቻ ነው የሚነግሩን።